በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 14 ቀን ተከብረው የሚውሉ ቅዱሳንን እንመለከታለን። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ በኮሜንትም የቅዱሳን በረከት ይደርብን እያላችሁ ጻፉ። እስከ መጨረሻው ድረስም በትዕግስት አዳምጡ። ታኅሳስ 14 ታላቁ ሰማዕት ቅዱስ መርምናምና እህቱ ሳራ በሰማዕትነት አረፉ። እንዲሁም የቅዱስ መርምናም ማኅበርተኞች የሆኑ 170 ሺህ ሰዎች በሰማዕትነት አረፉ። የሮም ንጉስ ልጅ የሆነች ቅድስት ነሳይትም ዕረፍቷ ነው። የሀገረ ስኗ አባ አሞንዮስ በሰማዕትነት ያረፈበት ዕለት ነው። እንዲሁም ደግሞ ከሀገረ መኑፍ የተገኘውና አሕዛብ በሰማዕትነት የገደሉት ቅዱስ ስምዖንም ዕረፍቱ ነው። እንዲሁም በእመቤታችን ቤተክርስቲያን ግቢ ውስጥ ያለችውን የደረቀችው የወይራ ዛፍ በበዓላት ቀናት ስትለመልምና ስታፈራ ከበዓሉም በኋላ መልሳ ስትደርቅ በግልጽ ያዩት ታላቁ አባት አባ ገብረ ክርስቶስም ዕረፍታቸው ነው። የእነዚህን ሁሉ ቅዱሳን ታሪክ ተራ በተራ እንመለከታለን። እስከ መጨረሻው ድረስ በትዕግስት አዳምጡ። ወደ አባ አሞንዮስ ታሪክ እንለፍ። ጨካኙ አርያኖስ የክርስቲያኖችን ደም እንደ ውሃ እያፈሰሰ ወደ እስና ሀገር በደረሰ ጊዜ ብዙ ሰዎች ተሰብስበው በአባ አሞንዮስ ስር ተቀምጠው ሃይማኖትን ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞንዮስን ግን አስሮ ወስዶ ለጣዖታቱ እንዲሰግዱና እንዲሰዉ አዘዛቸው። አባ አሞንዮስ ግን ከንቱ የሆነ የእንቆቅልሽ ጨዋታን ብላሽ የሆነ ነገርንም መስማት አልወድም፣ የረከሱ ጣዖቶችንም ማየት አልፈልግም ብለው ለመኮንኑ አርያኖስ መለሱለት። አርያኖስም በዚህ ጊዜ እጅግ በቁጣ ተመልቶ አባታችንን በሕይወት ሳሉ እሳት ውስጥ እንዲጣሉ አዘዘ። አባታችንን ወደ እሳት ውስጥ ከመጣላቸው በፊት እጅና እግራቸውን እንደታሰሩ ስለ አርያኖስ ጸለዩለት። ጸሎታቸውንም ከፈጸሙ በኋላ አርያኖስም ተመልሶ እርሱ ራሱ ሰማዕት እንዲሆን በእርሱ ላይ ትንቢትን ተናገሩ። ከዚህም በኋላ አባ አሞንዮስ ወደ እሳቱ ተወርውረው ያማረ ሰማዕትነታቸውን በድል ፈጸሙ። የድል አክሊልንም ተቀዳጁ። ስጋቸውንም እሳቱ ከነደደበት ቦታ ባወጡት ጊዜ የእሳቱ ነበልባል ምንም አልነካቸውም ነበር። ከስጋቸው ብዙ ታምራት ተፈጽሞ ታዩ። በአባ አሞንዮስም ትንቢት መሰረት ጨካኙ መኮንን አርያኖስ በመጨረሻ ዘመን በጌታችን አምኖ ሰማዕት ሆኖ በክብር አርፎ የሰማዕትነት አክሊልን ተቀብሏል። የአርያኖስ ታሪክና ሰማዕትነቱ በባለ ዕረፍቱ መጋቢት 8 ላይ ተጽፎ ይገኛል። የአባ አሞንዮስ በረከታቸው ይደርብን፣ አሜን። አሁን ደግሞ ወደ አባ ገብረ ክርስቶስ ታሪክ እንለፍ። ይህም ቅዱስ በእመቤታችን ቤተክርስቲያን ግቢ ውስጥ ያለችውን የደረቀችው የወይራ ዛፍ በበዓላት ቀናት ስትለመልምና ስታፈራ ከበዓሉም በኋላ መልሳ ስትደርቅ በግልጽ ያዩት ታላቅ አባት ናቸው። በአገራችን ቅድስት ኢትዮጵያ ላይ በሐሰት ራሱን ጳጳስ አድርጎ የነበረ ቆሪል የሚባለውን ሐሰተኛ ሰው በጸሎታቸው በክፉ አሟሟት እንዲሞት አድርገውታል። ይህም የሆነው እንዲህ ነው። ቆሪል በሐሰት ራሱን ጳጳስ አደረገና ለግብፁ ንጉስ ብዙ ወርቅና ገንዘብ በመላክ በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው፣ እኔም እጅ መንሻን በየዓመቱ ብዙ ወርቅ ልክላለሁ አሉ። ንጉሱም ሊቀ ጳጳሱን አባ ገብረ ክርስቶስን ጠርቶ ቆሪል ባለበት በኢትዮጵያ እንዲሾመውና የሹመቱን ደብዳቤ እንዲልክለት አዘዘው። አባ ገብረ ክርስቶስም እርሱ ወደዚህ ሳይቀርብ ይህ ሊሆን አይገባም ብለው ለንጉሱ መለሱለት። ንጉሱም እንዳዘዝኩ አድርግ በማለት ሲያዛቸው አባታችን እንደ ፈቃድ ይሁን ብለው ወጡ። ወዲያውኑ ኤጲስቆጶሳቱን ሁሉ ሰብስቦ ንጉሱ ያዘዘውን ከነገሯቸው በኋላ ከሐሰተኛው ቆሪል ተንኮል ያድናቸው ዘንድ በአንድነት ወደ ጌታችን በመጸለይ ማለዱ። በዚያም ወራት ቆሪል ተነስቶ ብዙ ወርቅ ይዞ ከኢትዮጵያ ሀገር ሸሽቶ ዳህላክ ደረሰ። የዳህላክ ንጉስም ይዞ ወርቁንና ገንዘቡን ሁሉ ወረሰው። እርሱም አስሮ ወደ ግብጽ ሀገር ላከው። የግብፁ ንጉስም 6 ወር ካሰረው በኋላ ራሱን በሰይፍ ቆረጠው። እግዚአብሔርም የሊቀ ጳጳሳት የቅዱስ ገብረ ክርስቶስን ጸሎት ሰምቷልና። ይህም ቅዱስ ለአባቶች ሊቃነ ጳጳሳት 66ኛ ነው። በቅዱስ ማርቆስ ወንበርም 30 ዓመት ካገለገለ በኋላ በሰላም አረፈ። የአባ ገብረ ክርስቶስ በረከቱ ይደርብን፣ አሜን። አሁን ደግሞ የሮም ንጉስ ልጅ ወደ ሆነችው ወደ ቅድስት ነሳይት ታሪክ እንለፍ። አባ ያዕቆብ የተባሉ ደገኛ አባት በእመቤታችን ቤተክርስቲያን ውስጥ ሆኖ ሳለ አንድ ፊቱን የተከናነበ ሰው መጥቶ የገዳሙን በር አንኳኳ። አባ ያዕቆብም ከወዴት መጣ? ወዴት ትሄዳለህ? አሉት። እርሱም ከአባ መቃርስ ገዳም መጣው፣ በዚህች ሌሊት ከዚህ ገዳም አድሬ ቁርባን እቀበል ዘንድ ወንዳለሁ አላቸው። ዕለቱም ቀዳሚት ሰንበት ነበረችና አባ ያዕቆብ ፊትን ካላሳየኝ አላስገባም አሉት። እርሱም አባቴ ወይ ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴን የማይ የከፋች ስሬት ትታየዋለች አላቸው። አባ ያዕቆብም መግባትን በከለከሉት ጊዜ ተመልሶ ሊሄድ ሲል ርቦት ወይም ጠምቶት ይሆናል ብሎ አስነው አስገቡት። ወደ ማደሪያም አስገብተው የሚበላውን በሰጡት ጊዜ እርሱ ግን ከነገ ቁርባን በኋላ በቀር እኔ ምንም አልቀምስም ብሎ እምቢ አላቸው። ከዚህም በኋላ ወደ ቤተክርስቲያን ገብቶ በጨለማ ስፍራ ቆሞ ዳዊት ሲደግም አደረ። የሐዋርያትን መልእክታትን የዮሐንስን ወንጌል ጸለየ። ከዚያም ያሉ መነኮሳት ይጸልይላቸው ዘንድ ቀርበው ሲጠይቁት እርሱ ግን አባቶቼ ሆይ በበደሌ ብዛት ፊቴ ያጨለምኩ በደለኛ ነኝና ስለ ኃጢአቴ አለቅስ ዘንድ ተውኝ እንጂ እንዴት ለእናንተ መጸለይ እችላለሁ አላቸው። የዮሐንስን ወንጌል ፈጽሞ ለቁርባን ልብሱን ከፊቱ ላይ ባስወገደ
በሰገደ ጊዜ የፊቱን ብርሃን አይቶ መነኮሳት አደነቁ። ከነገስታት ወገን እንደሆነ አስበው የሚበላውን ባቀረቡለትም ጊዜ እምቢ አላቸው። ይልቁንም ሰይጣን በእነርሱ ላይ አድሮ ከሚያስትባቸው ሴቶችን ከማየት እንዲርቁ መከራቸው። ከዚያም በኋላ ሮማዊ የሆነ አንድ ደገኛ አረጋዊ አባት ለአባ ያዕቆብ እንዲህ ብሎ ነገራቸው። አባቴ ይህ ያያችሁት ሰው ወንድ አይደለም፣ ይልቁኑ ከነገስታት ልጆች ውስጥ የሮም ንጉስ ልጅ የሆነች የከበረች ሴት ናት። ነገር ግን እንዳትታወቅ ፊቷን ከሰው ትሰውራለች ብሎ ነገራቸው። አባ ያዕቆብም ስራዋን ሳትሰውር እንድትነግራቸው በእግዚአብሔር ስም አምለው እንዲለምኗት ወደ እርሷ ሄዱ። ነገር ግን አላገኟትም። ከ5 ወርም በኋላ ከንጉሱ አባቷ የተላኩ ሰዎች እርሷን ፍለጋ ወደ አባ ያዕቆብ ዘንድ መጡ። እነርሱም ቤተሰቦቿ ከተኙ በኋላ በሌሊት ወጣ እንደጠፋችና ቤተሰቦቿም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋን ለና አባ ያዕቆብ ነገሯቸው። ከዚህም በኋላ ደገኛ ሰዎች በስችለት እንዳረፈች ደግሞ ተመልሰው ለና አባ ያዕቆብ ተናገሩ። አባ ያዕቆብን ጽፈው ታሪኳን ለኛ አስተላለፉልን። የአባ ያዕቆብ በረከታቸው እንዲሁም ደግሞ ወንድ መስላ ገዳም ለገዳም እየሄደች ተጋድሏን የፈጸመች የንጉሱ ልጅ የታላቁ ቅድስት ነሳይት በረከቷ ይደርብን፣ አሜን። አሁን ደግሞ ወደ ሰማዕቱ ቅዱስ ስምዖን ዘሀገረ መኑፍ ታሪክ እንለፍ። ይህ ቅዱስ ደግሞ ከመኑፍ ከተማ የተገኘ ሰማዕት ነው። እርሱም በእስላማዊ ዘመን ከመሳፍንቶቻቸው ውስጥ ከአንዱ ጋራ ስለ ቀናች ሃይማኖት በተከራከረ ጊዜ ቅዱስ ስምዖን ረታውና አሳፈረው። ያም እስላም ወደ መሳፍንቱ አለቃ ዘንድ ሄዶ ይህ ስምዖን የእስላሞቹን ሃይማኖት ያቃላል ብሎ ወነጀለው። ስለዚህም እስላሞቹ ቅዱስ ስምዖንን ይዘው ልዩ ልዩ በሆኑ ማሰቃዮች ማሰቃየት ጀመሩ። በመጨረሻ መንገቱን በሰይፍ ቆረጡትና የሰማዕትነት ፍጻሜ ሆነ። የክብር አክሊልንም ተቀዳጀ። በረከቱ ይደርብን። እንዲሁም ወደ ታላቁ ሰማዕት ቅዱስ መርምህናብና ወደ እህቱ ሳራ ታሪክ እንለፍ። ቅድስት ሳራና ወንድሟ መርምህናብ አባታቸው የአቶር ንጉስ ሲሆን እርሱም የተቀረጹ ጣዖታትን ያመልክ ነበር። እናታቸው ግን አማኝ ክርስቲያን ነበረች። ቅዱስ መርምህናብ አባቱን ለምኖ አስፈቅዶ ወደ ዱር ሄዶ አራዊትን ለማደን በወጣ ጊዜ እናቱ የሰማይና የምድር አምላክ እግዚአብሔር በላዩ በረከትን ያሳድርበት ዘንድ ከጸለየች በኋላ ሸኘችው። መርምህናብም ከ40 ፈረሰኛ አገልጋዮቹ ጋር ወጥቶ ሄደ። ወደ አንድ ተራራ ወጥቶ በዚያም አደረ። በሌሊትም የታዘዘ መልአክ ጠራውና መርምህናብ ሆይ ተነስተ ወደዚህ ተራራ ጫፍ ላይ ውጣ፣ ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ፣ እርሱም የሕይወትን ነገር ይነግራል አለው። ቅዱስ መርምህናብ ሲነጋ ወደ ተራራው ጫፍ ላይ ወጣና የበግ ጠጉር ለብሶ አባ ማቴዎስን ባገኘው ጊዜ እጅግ ፈራ። አባ ማቴዎስም አይዞ አትፍራ፣ እኔም የእግዚአብሔር ፍጥረት ነኝና አትፍራ ብለው አበረታቱት። መርምህናብም የእግዚአብሔርን ስም ሲጠሩ ሲሰማ አባቴ ከአማልክቶች በቀር አምላክ አለን ብሎ ጠየቃቸው። በዚያንም ጊዜ አባታችን የሃይማኖትን ነገር ሁሉ አስተማሩት። መርምህናብም ከራስ ጠጉሯ እስከ እግር ጥፍሯ ድረስ በለምጽ የተመታች ታለችኝና እሷን የአምላክን ስም ጠርተ ካዳንክልኝ በእውነት በአምላክ አምናለሁ አላቸው። ሁለቱም ተያይዞ ከተራራ ወርዶ ወደ ንጉሱ ቤት ሄደው መርምህናብ ለእናቱ ያጋጠመውን ነገር ነገራትና በለምጽ የተመታችው እህቱ ሳራም በስውር ወደ አባ ማቴዎስ ዘንድ ወሰዳት። አባታችን መሬትን ባርከው ውሃ አፍልቀው አጠመቋትና ከለምጿ ፈወሷት። 40 ጭፍራዎቹም አምነው ተጠመቁ። አባታችን ሰማዕትነትን እንደሚቀበሉ ትንቢትን ነግረዋቸው ባርከው መርቀው አሰናበቷቸው። መርምህናብም ወደ አባቱ ቤት በተመለሰ ጊዜ ጣዖት ቤት መግባትን እምቢ አለ። ከዚያም በኋላ 40ውን ጭፍራዎችና እህቱ ሳራን ይዞ ወደ አንዲት ተራራ ላይ ወጥቶ ተቀመጠ። የአቶር ንጉስ የሆነው አባቱ ና መንግስት የኖረስ ብሎ ለቅዱስ መርምህናብ ላከበት። ነገር ግን ቅዱስ መርምህናብ የጌታዬን ፈጽሞ የማይጠፋውን መንግስት ሻለው ብሎ ለንጉሱ አባቱ ላከበት። ንጉሱም በቅድሚያ 40ውን አገልጋዮች ጭፍሮችን እንዲገድሏቸው አዘዘና ራሳቸውን እየቆረጡ ከጉድጓድ ውስጥ ጨመሯቸው። መርምህናብም ሲጸልዩ ከሰማይ መርምህናብ ወይ ጸሎትን ሰምቻለሁ የሚል ድምጽ መጣለት። ወዲያውኑ በንጉሱ ወላጅ አባታቸው ትእዛዝ ቅዱስ መርምህናብና እህቱ ቅድስት ሳራ አንገታቸውን ተሰየፉና የሰማዕትነት አክሊልን ተቀዳጁ። ስጋቸውንም በጉድጓድ ጨምሮ ሊያቃጥሏቸው ሲሉ ስጋቸውን እግዚአብሔር ሰወረባቸው። ወዲያውኑ ታላቅ ንውጽ ውስጣም ሆነ፣ ፀሐይ ጨለመች። የሰየፋቸውን ፈርቶ ሸሹ። ከዚያም በኋላ ሰይጣን በአባታቸው በአቶር ንጉስ ላይ አድሮበት አሳደደው። እንደ እሪያም መጮ ጀመረ። የመርምህናብና የቅድስት ሳራ እናታቸው ወደ አባ ማቴዎስ ሄዳ ንጉሱ በልጆቹ ላይ ያደረገውን በእርሱም ላይ የተፈጸመበትን ነገር ነገረችው። አባ ማቴዎስም ወዲያውኑ ንጉሱ ላይ ዘይት ቀብተው ጸልየው ፈወሱት። በውስጡ አድሮበት የነበረውንም ሰይጣን በእሪያ መልክ ከንጉሱ ውስጥ አስወጡት። ንጉሱም ወደ ልቡ ሲመለስ በአባ ማቴዎስ ትምህርት በጌታችን አመነ። በሚገዛቸው ሀገሮች ሁሉ ያሉትን ሰዎች ይዞ ከነቤተሰቡ ተጠመቀ። ንጉሱም በእመቤታችን ስም ቤተክርስቲያንን አሰራ። ንግስቲቱ ሚስቱም የሰማዕታቱን ልጆቿን ስጋ በሳጥን አድርጋ በውስጡ አኖረች። ከስጋቸውም ብዙ ታምራት ተገለጡ። አባታቸው የአቶር ንጉስ ለችግረኞች ለጦም አዳሪዎች እየመጸወተ በተጋድሎም ኖረ። የቅዱስ መርምህናብና የእህቱ የቅድስት ሳራ ዕረፍታቸው ታኅሳስ 14 ቀን ነው። በረከታቸው ይደርብና ዳግመኛ በዕለት የቅዱስ መርምህናብ አባት ንጉሱ አቶር የመርምህናብ ማኅበርተኞች የሆኑ
ቁጥራቸው 170 ሺህ የሆነ ሰማዕታት የዕረፍታቸው መታሰቢያ ነው። ይህም የአቶሩ ንጉስ ሰማክሪም ከሞተ በኋላ መንግስቱን መጠበቅና ማዘዝ የሚያችል ታናሽ ብላቴና ልጅ በአባቱ ፈንታ ነገሰ። እናቱም ስለ እርሱ ሹሞችን ታዛቸው ነበረ። ከለዳዊ ንጉስም ይህን ሲሰማ የአቶርን መንግስት ለመውሰድ መጣ። የንጉሱ ወታደሮችና የቅዱስ መርምናን መቃብርም ይጠብቁ የነበሩ ሁሉ ለመዋጋት ወጡ። የከለዳዊያን ንጉስ አሸንፎ ከተማይቱን ወረራትና ብላቴናውን ንጉስ ከእናቱ ጋር ገደላቸው። የአቶር ሰዎችም ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖችም በኋላ የአቶርን ሰዎች ሰብስቦ ስለ ሃይማኖታቸው ጠየቃቸው። ህዝቡም በቅዱስ መርምና አምላክ አምነው በአባ ማቴዎስ ጥምቀት ክርስቲያን መሆናቸውን በነገሩት ጊዜ ጣዖትን ቢሰግዱ አዘዛቸው። እሺ ብሎ ለጣዖት የሰገዱ አሉ። የቅዱስ መርምናምና የአባቱ አገልጋዮች ግን ንጉሱን በሰውነታችን ላይ የፈለግከውን አድርግ እንጂ ሃይማኖታችንን አንክድም አሉት። ንጉሱን ቁጥራቸው 170 ሺህ የሆኑ ክርስቲያኖችን በሰይፍ ፈጃቸው። የሰማዕትነት ተክሊልም ተቀዳጁ። እነርሱም የቅዱስ መርምና ማይበርተኞች ተባሉ። በዛሬው ዕለትም በበዓላቸው ለታስበው የሚውሉ የቅዱሳን በረከት ረድኤታቸው ሁላችን ላይ ይደርብን፣ አሜን። ይቆያል።